ወንድ ብትሆን እኮ ዛሬ ክርስትና ነበር ሴት ስለሆነች ሌላ 40 ቀን አላት ገና 40 ቀኗ ነው። ታሳዝናለች። ወዶች ትተኛ በጣም በኩራት የትም ቦታ ሄጄ ባሌና ልጆቼ ክርስቲያኖች ናቸው ስል በኩራት ደረቴን ነፍቼ ነው እማፍርበት ከመሰለሽ። ሙስሊም የሆነች ሴት ሙስሊም ያልሆነን ወንድ ማግባት ፍጹም ክልክል ነው። ጋብቻም አይባልም። ጋብቻ ነው ብሎ እንኳን አንድ ጎጆ ውስጥ አብሮ ቢኖሩ ዚና ውስጥ ነው ያሉት። በዚህ ሂደት የሚወለደው ልጅም የዚና ልጅ ነው። እንዳለ ሐያታቸው ተበላሽቷል። ወላ تنكح المشركين حتى يؤمنوا ولا عبد مؤمن خير من مشرك ولو أعجبكم እቅጩና ቁርአን የተናገረው ለሙሽሪኮች ልጆቻችሁን አትዳሩ ከአላህ ጋር ሌላን አካል ለሚያመልኩ ማለት ነው። አሁን የተጠቀሰው አካል ያመልካል ከአላህ ሌላ። ሙእሚን የሆነ ባሪያ ከካፊሩ የተሻለ ነው። ያ ካፊሩ ቢያስደንቃችሁም እንኳ ቁመናው ያምራል፣ መልኩ ሰልከክ ያለ ነው ብትልም ወይ ደግሞ ሀብት አለው አንበሽብሾ ያኖረኛል ብትልም ይሄ ሰው ወደ እሳት የሚጣራ ነው። أولئك يدعون إلى النار والله يدعو إلى الجنة والمغفرة بإذنه እኚህ ሰዎች ወደ እሳት ነው የሚጣሩት፣ አላህ ደግሞ ወደ ጀነትና ወደ ምህረት ነው በፈቃዱ የሚጣራው ይላል። በሌላም አንቀጽ ላሁነ ሒሉ ለሁም ወላሁም የሒሉነ ለሁነ ይላል። እነርሱ ማለትም ወንዶቹ ለሴቶች ሐላል አይሆኑም ጋብቻ ቢባል እንኳን፣ ሴቶቹም ለነዚያ ለካፊር ወንዶች ሐላል አይሆኑም። ወላ ቱምሲኩ ቢዒሰሚ ልከዋፊር ካፊር ሴቶችን ሚስቴ ናት ብላችሁ እጃቸውን አትያዙ ይላል። ይሄ ሁሉ ሐራም መሆኑን ያረጋግጣል። ስለዚህ ካፊር የሆነን ወንድ ሙስሊም ሴት ማግባት ትችላለች የሚል ደካማ ቀውል እንኳን የለም። ኢጅማዕ ነው ቢላ ኺላፍ عند جميع المسلمين። ኢስላም በጣም ደስ የሚለኝ ነገር ወላሂ ሁሉ ነገሩ ደስ ይላል። ነገር ግን ትልቁ በኢስላም ደስ የሚለው ነገር ምን እንደሆነ ታውቃላችሁ? ማንኛውንም ስትሰራ ከአምላክ ጋር ተሳስረ ነው የምትሰራው። በቃ ማንንም ግለሰብ ተቅዲስ አታደርግም፣ ከፍ አታደርግም። ቢጸድቅ ለራሱ ነው ያ ሰው ገብቷል። ሁሉንም ስራ ስትሰራ ከአምላክ ከአላህ ሱብሓነሁ ወተዓላ ጋር ብቻ ለእርሱ ብቻ ነው አምልኮ የምትሰራው። ከእርሱ ውጭ ሌላ ማንንም አትሰራ ገብቷል። ከእርሱ ውጭ ሌላ ማንንም አትጠራ፣ ለእርሱ ብቻ ነው ብቻ አለቀ። ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ አለ ሙሐመድ ሆይ ባሮቼ ስለኔ ከጠየቁ እኔ ለእነርሱ ቅርብ መሆኔን ንገራቸው አለ። በቃ ከኔ ጋር አስተሳስራቸው። ነቢያቶችም ፍጥረታትን ከፈጣሪ ጋር ማስተሳሰር ብቻ ነበር ስራቸው። ከራሳቸው ጋር ማንንም ሰው አላስተሳሰሩም ነበር። ቀጥታ ከፈጣሪው ጋር ነበር የሚያስተሳስሩት። አደራ ሰዎችን ከራሳችሁ ማንነት ጋር ታስተሳስሯቸው። አንድ ቀን እናንተ ትጠፋላችሁ። ነገር ግን የማይጠፋ ከሆነው ከአምላክ አላህ ሱብሓነሁ ወተዓላ ጋር ብቻ አስተሳስሯቸው። ሁሌ ስለሱ አውሯቸው። ሁሌ እርሱን በልባቸው ውስጥ አንግስላቸው። ገብታችኋል? እንደዚያ መሆን ያለበት። ነቢያቶች እንደዚያ ነበሩ። ሁሌ በሄዱበት አላህን ነበር የሚያወሱት፣ አላህን ነበር የሚነግሯቸው። ሙሳ ዓለይሂ ሰላም እነዛ ህዝቦቹ ጣዖቱን ሰርተው እያመለኩ ባሉበት ጊዜ መጥቶ ከፊታቸው ቆሞ ከሰባበረውና ካቃጠለው ባህር ላይ ከወረወረው በኋላ ነዱን ኢነማ ኢላሁኩም ላህ አላቸው። በፊታቸው ቆሞ አምላካችሁ እርሱ አላህ ብቻ ነው አላቸው። ኢነማ ሁና ልልሐስር ከእርሱ ውጭ ሌላ ማንም አምላክ የላችሁም ለማለት ነው። ላኢላሃ ኢላሁ ከእርሱ ውጭ ሌላ ማንም አምላክ የለም። ወሲዐ ኩለ ሸይእን ዒልማ እውቀቱ ደግሞ ሁሉን ቦታ የሰፋ ሆነ አለ። ለምን ይህን መናገር አስፈለገ? ሁሉና ያካበበ ነው እውቀቱ ሁሉን የሰፋ ነው አላቸው። ለምን? ምክንያቱም እነዚህ ህዝቦች እሱ በሲና ተራራ በሄደበት ጊዜ እዚህ ለብቻቸው ሆነው ጣዖትን ሰርተው ሲያመልኩ ጊዜ ከአላህ የተሰወረና የተደበቀ መስሏቸው ነበር። ያ ተግባር ይህ ስራቸው ከእርሱ አልተደበቀም ነበር እያላቸው ነው። እውቀቱ ሁሉን ቦታ ያካበበና የሰፋ ነው አላቸው። ስለዚህ ከእርሱ ውጭ ሌላ ማንም አምላክ የላቸውም። አይ
እስቲ ስላያቸው ስለ ኸይረኞቹ እናወራና የሚያዩም ሰዎች ካሉ የኔ ይሆን ብለው ይጠራጠሩ በመልካሙ ማለት ነው። ምን በጣም አስደናቂና ጥሩ ነገር ገጥመዋል? አስደናቂና ጥሩ ነገሮቹ ብዙ አሉ። በጣም ደስ የሚሉ እንደውም አንዳንድ ጀናዛቱና ሙስሊም መሆኔ ኢቭን መሞት አሁን በሞትኩኝ ብለህ የምትመኝባቸው አይነት ሀቲማዎች ደስ የሚሉ ነገሮችን ያጋጥማል። ያው አንዳንዶቹ ሚዲያ ላይ ያካፈልኳቸው አሉ። ከነሱ አንደኛው አንዴ እንደውም ሰለምቲ ነበረች የሰራሁት ቪዲዮ አይተው ከሆነ ያ ጀናዛ እስካሁን ድረስ ሽቷል። አሁን ድረስ ማለት ነው ይሰማኛል። አሁን ድረስ ማለት ነው ሁሌ በገባሁኝ ቁጥር ወይም ለሂድማ ስወጣም ሁልጊዜ ቦታውን አየዋለሁ። ጀናዛው የመቃብሩን ቦታውን አየዋለሁ። ያን የተፈጠረው ነገር ምንድነው? በእለቱ ከ5 በላይ ጀናዛዎች ነበሩና ያው ጉድጓዱ ያው አዲስ አበባ ላይ ያለው ጉድጓድ ትንሽ ቀረቤት አለው ከቦታ ጥርት አንፃር ካንዱ ማለት ነው። እና አሁን እኛ ስንቀብር በግራ በኩል ለህድ ይቆረጣል፣ በቀኝ በኩልም ለህድ ይቆረጣል። ማለት መጀመሪያ የተቀበረ አሁን 3ኛ ዙር ነው የሚቀበርበት መሬቱ ማለት ነው። እና የመጀመሪያ የተቀበረውን በቀኝ በኩል ካለ መጀመሪያ የተቀበረውን ጀናዛ እንዳይነካ በግራ በኩል ይቆረጣል ለህድ ማለት ነው። እና ያን በግራ በኩል መጀመሪያ የተቀበረው ደግሞ ከዛ በፊት ወይ ትላንቱ ወይ ቀደም ብሎ የተቀበረውን በቀኝ በኩል ለህድ ከሆነ ወደ በግራ በኩል ስቆርጥ ትንሽ ሁለቱ የመገናኘት ወይ ደግሞ የመቀራረብ አጋጣሚዎች ይከሰታሉና እንደዛ አይነት ነገር ተከሰተ። እኛ ለሰላት ሄደን ሰግደን ስንመለስ አንደኛው ጉድጓድ ፈርሷል እና እዛ አካባቢ ላይ የነበሩ ነሳራዎች ነበሩና ቆመው ክብ ሰርቶ ያዩታል። ጉድጓዱ ማለት ጀናዛው ተከፍቷል፣ ከፈኑ ይታያል። ሲጀናዛ ነበረችና ከፈኑ ይታያል። ከዛ ስንመጣ ሰዎች ክብ ሰርቶ ቆመው ያሉ ተፈጥሮ ነው። ፈጠን ቢ ገባኝ። እኔ ብዙ ጊዜ ልክ ቀብር እንደሰገድን ቀደም ብለን እንወጣለን እኔና ጓደኞቼ ማለት ለምን ጀናዛዎች እናያቸውና ፊዚካል ካላቸው ማስተካከል ሰውነት ቁመት ካላቸው ያን ነገር ምቹ እንዲሆን ለማድረግ ቀደም ብለን እንወጣለን ጀናዛው ከመምጣቱ በፊት። ሰው ለአጋጣሚ ሰዎች ክብ ሰርተዋል። ቀረበ ብዬ ሳየው ጀናዛው ይታያል። በጣም ደንግጫለሁ። ማለት ሰዎች እዛ ጋር የነበሩ ሰዎች አንደኛ ያው የነበሩ ሰዎች መሳራም እንደመሆናቸው ምንድነው ማድረግ ያለብኝ? አንደኛ ጀናዛ ሁሉ መጥተዋል። ይሄ ጉድጓድ ደግሞ ሊቀበርበት የተዘጋጀ ነው። የመጀመሪያም ጊዜ ነበር ሲያጋጥመኝና ምንድነው ማድረግ ያለብኝ? ኡስታዝ አብደና ስርመጣ ነው ምንድነው ኡስታዝ እንዴ ነው ፈርሶ ልስቲው ካየውና ግባና አስተካክል ቀለል አድርጉ ማለት ግባና አስተካክል ያው ትእዛዝ ነው። ገባኝ። ልክ ዝቅ ብዬ ቦለኪት ነው አንስቼ ሸዋል አድርግ ስል የሆነ ሽታ ደስ የሚል ሽታ መጣ። ምን ያህል ጊዜው ነው ከተቀበረ? 7 ጊዜ ነው። 7ኛ ቀን ነው ጀናዛው ከተቀበረ 7ኛ ቀን ነው። አሁን ጀናዛው በተቀበረ በሁለተኛ 3ኛ ቀን ያለው ነገር ማለት ከምን ሰማው ነገር ማንጻር በዚህ ልክ አይሸትም። ምናልባት የሆነች የተቀየረ ሽታ ሊኖር ይችላል። እኔ ብዙ ነገር ፈርቻለሁ። ሀይቀተን ስትገባ ማለት አንደኛ ከምሰማቸው ነገሮች አሉ፣ ሁለተኛ ያለው ሪያሊቲም ደግሞ ያምስልህ ማለት ልክ ስገባ የሆነች ደስ የሚል ሽታ ሸተተኝና ዝቅ አልኩኝ ወደ ጉድጓዱ። ሳሸተው በጣም ደስ የሚል ሽታ ነው ያለው። ትንሽ ሰዓት መቆየት ፈለኩኝ ማለት ሽታውን መጀመሪያ የነበረውን ስሜት በቃ እንዲጠፋ አደረገኝና ግን ሰዎች አሉ የግድ ይሄን ነገር ሸፍኝ መውጣት አለብኝ የነበረውን ቦሊኬቱን አመጣሁኝ ከዳደንኩኝና አፈርና ልብሽ ወጣ። መጨረሻ ላይ በቃ ከዛ በኋላ ስቀብር እስከ መጨረሻ ላይ በቃ በዛኛው ጀናዛ ነው ውስጥ ያለው ማለት ያን ቀብረን ጨረስን። ከዛ ጀናዛውን የተቀበረበት ነው አቴንዳንስ አለ ታውቀዋለህ። ደወልኩኝ አጥቶች ደወልኩኝ። ሰላም አለይኩም ወአለይኩም ሰላም ጉለሌ ነች ታሩ ሴት የኛ ጋር አለችም እና እንዲህ ጀናዛ ተከበረና እንዲህ ምን ገጠመች ሐሳቡ ስላት ወላሂ አብ ሰላም እሱ ጀናዛ በጣም ያጀበኝ ጀናዛ ነው አለች። ምን ገጠመች ምን ነበር ስላት እሷ ጀናዛ እኔ ጋር ከመምጣቷ በፊት 3 ቀን ነበረ ከሞተች 3 ቀን ነበረችና ጀናዛውን ልክ ይዘውልኝ እንደመጡ ማክስ የሆነ ነገሮችን ተጠቀሚ ራስን ጠብቂ ጀናዛው 3 ቀን የቆየ ጀናዛ ነው ምናምን ነገር አለኝ አለች። ከዛ እሷን ፈሮኛል ያለ ረቢቢ ብቻ ፈራው። ከዛ ልክ ጀናዛው እስከፋፍቶ አይደለም 3 ቀን በህይወት ያለች ነው የምትመስለው አለች። ሰውነቷ ይታዘዛል፣ አልደረቀም፣ በጣም የምታምር ቆንጆ ነች አለች። እንዴት ነበረ 3 ቀን የቆየችው ቢስጠይቃት ሲቲ ሰለምቲ ነበረች ከሌላ ምን በእስልምና የመጣች ማለት በመስለሙ ሰበብ ቤተሰቦቿ ያው ገለልተኛ አድርገዋታል። በዛ ነበረ ብቻ ስትኖር የነበረው እና ያው ከሞተች ያይታወቀው ብቻው ትኖር ስለነበረ እና ጀናዛው በጣም ነበር የሚታዘው ሳጥው አለች። በቃ በህይወት እንዳለ ሰው ቀለል ብሎኝ ያጠቁኝ ጀናዛው አለች። እኔም ደግሞ ያው በዚህ መንገድ ነው ያጋጠመኝ አልኳት። ያው አልহামዱሊላህ ተባብለን ያን ጀናዛ ሁለተኛውም በቅርብ ያጋጠመኝ እሱም ማለት እንደዚህ የተለየ ነገር ሆኖ ሳይሆን እንደዚህ 15 ቀን አካባቢ የተቀበረ ጉድጓድ ነው። ከአስር በኋላ መጀመሪያ ጀናዛው እኔ ራሴን የቀበርኩትኝ ልክ ስቀብረው መጨረሻ ላይ ወንድ ከሆነ ፊቱን ከፍተዋለን ትንሽ አፈር ትራስ ነገር ማድረግለት እናየዋለንና ስቀብረው ፊቱ በጣም ነው የሚያምረው። የሁሉም ሰው ፊት ይከፈታል ውስጥ ከገባ በኋላ ወንድ ከሆነ ከዛ ሙሉ በሙሉ በጣም ነው የሚያምረው። ልክ ቀብሬው እንደወጣሁ ነገርኳቸው። ከዛ ግን ነበሩ ከኔ ጋር ይሄ ጀናዛ በጣም ነው የሚያምረው ወላሂ ስለቀበርኩት በጣም ደስ ብሎኛል ተደስቻለሁ አልኳቸው። ይሄ ጀናዛም ሰለምቲ ነው አለኝ። ይሄም ጀናዛ ይሰለመን እና በጣም ተደስቼ ብዙ ጊዜ አወራለሁ። ስገባም ስወጣም አይዋለሁ ቦታውን